ይህንን ቪዲዮ እስከ መጨረሻ የሚያዩት ሰዎች በጣም ውሱን ናቸው። አዲስ ለሆናችሁ ሰዎች ደግሞ ኔት ሚዲያ ነው። ከታች ወረድ ብላችሁ ስለ ሀላ ሙሉ አሰራር ፖስት አድርጌላችኋለሁ። ከፓርት 1 ጀምራችሁ ራሳችሁን እያስተማራችሁ ሙሉ ስቴፖችን መታችሁ መስራት ትችሉ ይሆናል ማለት ነው። በዛሬው ቪዲዮአችን የምናየው ምንድነው እኔ ካለፍኳቸው ነገር እናንተም ይጠቅማሉ ብዬ የማስባቸው ነገሮች ሼር አድርግላችኋለሁ። አዳዲሶች ካላችሁ በደንብ አድርጋችሁ እንድታዳምጡኝ ይፈልጋል። እዚህ አይነት አፖች ላይ ስትገቡ በጣም ወሳኝ የሆነ ነገር አለ። ከምንም በላይ ሜቢ ያው እያያችሁትም ነው ብዬ ተስፋ አደርጋለሁ። ኮሚትመንት ሊኖራችሁ ይገባል። ትዕግስተኛ ሆናችሁ ጽናት ኖራችሁ ከምንም በላይ በጣም ቻሌንጅ ያደርጋችኋል ብዬ የማስበው ነገር ትዕግስት በጣም ያስፈልጋችኋል። ትዕግስቱ የሚያስፈልጋችሁ ደግሞ ምንድነው? አንደኛ የምትሰሩትን ነገር ለማወቅ፣ ሁለተኛ አውቃችሁ ደግሞ መንገዱን ለመጓዝ፣ ሶስተኛ ደግሞ በመንገዱ ስታልፉ የሚያጋጥማችሁን ቻሌንጆች ሶልቭ አድርጋችሁ ለማለፍ ትዕግስት በጣም ወሳኝ ነገር ነው። ከመጀመሪያ ጀምራችሁ አሁን ለምሳሌ ሀላ ለምን ይከፍላል ከሚለው ነገር ጀምራችሁ ሙሉን ነገር አንደርስታንድ አድርጋችሁ ብትመጡ 100% እርግጠኛ ነኝ ትዕግስተኛ ሆናችሁ ትሰራላችሁ። ምክንያቱም የስራውን ሀሳብ በደንብ ግልጽ ስለሚሆንላችሁ ማለት ነው። በደንብ አድርጋችሁ ታግሳችሁ መረዳት ይኖርባችኋል። ያን ያክል ዓመታት አይደለም የሚፈጅባችሁ። ጎበዝ ለሆነ ሰው በ3 ቀንም በ7 ቀንም ስለ ሀላ በደንብ አድርጎ መረዳት ይችላል። አንዳንድ ነገሮች ይቀሩታል። እሱም ምንድነው የራሱን የሆነ የውስጡ ትዕግስት መለማመድ አለበት። ማስተማር፣ ማስረዳት፣ ሞቲቬሽን መስጠት መማር አለበት። እነዚህ ደግሞ በሂደት የሚመጡ ነገሮች ናቸው። ስለዚህ እኔ መጀመሪያ እዚህ ስራ ላይ ለመስራት ወሳኝ ነው ያስፈልጋችኋል ብዬ የማስበው ነገር ቢኖር ምንድነው ትዕግስት ሊኖራችሁ ይገባል። ለመማርም፣ ለመስራትም፣ ለመቀጠልም፣ ለመታገልም፣ ለማሸነፍም ትዕግስት ሊኖራችሁ ይገባል። አንደኛው ነገር ይሄ ነው። በሁለተኛ ላይ መረዳት፣ ያው ቅድም አንስቼዋለሁ። መረዳት ስላችሁ ለምንድን ነው የምከፈለው? ምን ሰርቼ ነው ብር የማገኘው? ያንን ነገር አንደርስታንድ እንዳደረገ ማለት አንድ ሰው አሪፍ ብር ተከፋይ መሆን ይችላል። አብዛኞቹ አይታችሁ የምታውቁ ከሆነ ራሱ አሁን እነዚህ ክሬተሮች የሚባሉት በጣም አሪፍ ነገሮችን ክሬት የሚያደርጉ ሰዎች፣ ለዓለም የሚያስተዋውቁ ሰዎች መጀመሪያ ፋይንድ የሚያደርጉት ነገር ምንድነው? ችግር ነው አይደለ? ችግር ፈልጎ ነው ያንን መፍትሄ የሚያመጡለት። ስለዚህ እናንተም እዚህ ጋር ምንድነው የምታደርጉት? ስራውን ተረድታችሁ ስራውን የሚፈልገውን ነገር መስጠት ይኖርባችኋል። ለዛም ነው በየቀኑ ቪዲዮ ፖስት እያደረግኩኝ ከፓርት 1 ጀምሬ ቪዲዮ ሰራሁላችሁ። ለዛ ነው ምክንያቱም ያንን ነገር አንደርስታንድ ሳታደርጉ ልስራ ብትሉ ራሱ ትክክለኛ መንገድ ላታደርጉ ትችላላችሁ። ወይ ደግሞ ምን እያደረጋችሁ እንደሆነ ራሱ ካላወቃችሁ የመከፈል ዕድላችሁ ጠበብ ሊል ይችላል ማለት ነው። ስለዚህ በደንብ መረዳት ይኖርባችኋል። ፓርት 1 ላይ ገልጬዋለሁ። ምንድነው አንድ ሰው ሀላ ላይ ገብቶ ለመስራት በጣም ብዙ መንገዶች አሉ። ከነዛ መንገዶች ውስጥ በጣም አሪፎችን አንስተን አይተን ነበረ። ለምሳሌ ያክል እናንሳ። አንድ ሊስትሮ የሚሰራ ሰው ሊስትሮ ሲሰራ አገልግሎቶች፣ ሰርቪሶች ሲሰጥ ነው ብር የሚከፈለው። ጀስት ለማስረዳት ያክል ማለት ነው። የሚሰጣቸው ሰርቪሶች ምንድናቸው? ጫማ መጥረግ ሊሆን ይችላል፣ ማጽዳት ሊሆን ይችላል፣ መስፋት ሊሆን ይችላል። እነዚህ ነገሮች በሚያደርግበት ሰዓት ሰው ወዶ ነው ብር የሚከፍለው፣ ምክንያቱም ሰርቪስ አግኝቷል። ለአንተም ለሀላ እንደዚህ አይነት ሰርቪስ መስጠት መቻል አለባችሁ፣ ፕሮቫይድ ማድረግ መቻል አለባችሁ። ያም የሆነው ደግሞ ምንድነው በደንብ አድርጋችሁ አፕሊኬሽኑን ስትረዱት ነው። ለዛም ነው 10 ጊዜ ትዕግስት ተረዱ፣ አፑን ትወዱታላችሁ የምንለው ለዛ ነው። አሁን ለምሳሌ ሌላ ምንድነው ሊስትሮ ሌላ ምን ሊሰራ ይችላል? ጎን ለጎን ካልሶችንም ሶል ምናምን እያመጣ ከጎን ይነግዳል። ሀላ እንደዚህ አይነት ነገር ምንድነው ከአፑ የገዛችሁ ለተጠቃሚዎች ኮይኖችን ማስረከብ በጣም በብዙ መንገዶች ነው የምትሰሩት። ግን ይህን ነገር እናንተም አንዱን መርጣችሁ እንድትሰሩ መጀመሪያ ትዕግስት ሊኖራችሁ ይገባል። ከዛ በቻላችሁት መጠን እየጠየቃችሁ በራሳችሁን ቼክ እያደረጋችሁ ሪሰርች እየሰራችሁ ሊሆን ይችላል። ሞር ደግሞ ኤክስፒሪየንስ ላለው ሰው ደግሞ ጠጋ ብላችሁ ብትጠይቁ አሪፍ ምክር ታገኛላችሁ። ስለ አፕሊኬሽን ሙሉ ነገር ትረዳላችሁ ብዬ አስባለሁ። ስለዚህ ከትዕግስት ቀጥሎ መረዳት ላይ ፎከስ አድርጉ። መረዳት። ሶስተኛ የሚሆነው ደግሞ ምንድነው? ከተረዳችሁ በኋላ በራስ መተማመናችሁ አሪፍ መሆን መቻል አለበት። ካልወደዳችሁት እኔ ሁል ጊዜ እላለሁ ሜይ ቢ የስራውን ሀሳብ ካልወደዳችሁት ታስ ኦኬ ሌላ ስራ መሞከር ትችላላችሁ። ነገር ግን ወዳችሁት ያለ ተመችቷችሁ ያለ መስራት እየፈለጋችሁ ያለ የራስ መተማመናችሁ መግደል አይኖርባችሁም። አሁን ለምሳሌ አብዛኛው ሰው የሚቸገርበት ነገር ምን እንደሆነ ልንገራችሁ። በኤጀንት መስራት ይፈልጋልና ነገር ግን ኢንቫይት ማድረግ አልችልም፣ እኔ ኢንቫይቴሽን አላገኝም፣ ከየት ላምጣ? ኖ እንደዚህ ያላችሁ ሳይሆን ራሳችሁ መግደል ያለባችሁ አንደኛ እናንተን የመጣችሁበት መንገድ ማየት ነው። እኔ ከቲክቶክ ከሆነ ኢንቫይት ያደረኳችሁ በቲክቶክ በእናንተ መንገድ በሺዎች ናቸው ሰዎች የሚመጡ። ቲክቶክ ትሞክራላችሁ። ቲክቶክ ላይ ብዙ ጊዜ አውርቻለሁ። ፌስለስ መስራት ትችላላችሁ። ፊታችሁን ሳታሳዩ ላይቭ ወጥታችሁ ፕሮሞት ማድረግ ትችላላችሁ። ቪዲዮ መስራት ትችላላችሁ። ኮሜንት ስር መጻፍ ትችላላችሁ። ላይ ብዙ መንገዶችን ሼር አድርጌያችኋለሁ። መጀመሪያ ይሄ ነገር ማስተካከል ይኖርባችኋል። አሁንም ራሱ ይህንን ቪዲዮ እያያችሁ ሜቢ አሁን ከሆነ በኢንቫይቴሽን አልሰራም በጌም ነው በሴለር ነው የምትሉ ሰዎች ካላችሁ ካልወደዳችሁት አንድ ነገር ነው። ነገር ግን አልችለውም ብላችሁ ማቆም አይኖርባችሁም። ኢንቪቴሽን
አሁን ሰዓት ላይ ማለት ነው ኢንቪቴሽን በጣም 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 ነው የቀለለው ሚዲያ እያለ ማለት ነው። ብዙ አይነት ሶሻል ሚዲያዎችን ተጠቅማችሁ ኢንቪቴሽን መስራት ትችላላችሁ። በራስ መተማመናችሁ ግዴታ አሪፍ መሆን አለበት ማለት ነው። በማስረዳትም ዙሪያ ይሆን ወጣችሁ ፕሮሞት ስታደርጉ ኮራ ብላችሁ ማስረዳት መቻል አለባችሁ። ያ የሚሆነው ደግሞ በቂ እውቀት ስትይዙ ነው። በቂ እውቀት ይዛችሁ ኮራ ብላችሁ ማስረዳት መቻል ይኖር። ኢንቫይት ማድረግ አልችልም ወይ ሰው ማምጣት አልችልም ወይ ማስረዳት አልችልም የሚለው ነገር አቮይድ ልታደርጉት ይገባል። በሶስተኛ ወይም ደግሞ በአራተኛ ደግሞ የምናየው ምንድነው ወሳኝ ነገር ነው። ይህም ነገር በጣም ወሳኝ ነገር ነው። ምክንያቶችን እያቀረባችሁ 1 ቀን 2 ቀን 3 ቀን በየቀራችሁ በሄዳችሁ ቁጥር ከአፑ እየራቃችሁ ነው የምትሄዱት። እኔ ታውቃላችሁ እኛ ጋር የሚሰሩ በጣም በጣም ጎበዝ ፋሚሊዎች አሉ። ከዩኒቨርሲቲ ሌክቸረር ጀምሮ ዩኒቨርሲቲ ከሚያስተምሩ ጀምሮ እስከ 1 ሳምንት አራስ ምናምን ሴቶች የሚሰሩ አሉ። ከምሬ ነው ብላችሁ በጣም በኮንፊደንስ ማለት ነው። በኮንፊደንስ በሞራል ነው የሚሰሩት። ስለዚህ እናንተ ሙሉ ቀን መዋል ላይ ይጠበቅባችሁ ይችላል። ሙሉ ቀን ከሰጣችሁት ሞር ፕሮፊታብል ትሆናላችሁ። ግን 2 ይሁን 3 ሰዓት ይሁን ቫሊዩ አድ ማድረግ መቻል አለባችሁ። ማለትም በደንብ አድርጋችሁ መጠቀም መቻል አለባችሁ። አፕሊኬሽን ላይ ያችን ጊዜ አብቃቅታችሁ መጠቀም የምትችሉ ከሆነ ያን ያክል የተጋነነ ሰዓት አያስፈልጋችሁም። ታስ ኢናፍ 1 2 ሰዓት ተማሪ የምትሆኑ ስላላችሁ ከትምህርት መልስ ከስራ መልስ ጊዜ ሰጥታችሁ በደንብ አመቻችታችሁ የምትሰሩ ከሆነ ኤክስኪውዝ አያስፈልጋችሁም። እኔ አላውቅም፣ ከዩኒቨርሲቲ አስተማሪ ብዙ ነገር ሌክቸር መጻፍ አለበት። ተማሪዎች ብዙ ነገር አሳይመንት ይኖራቸዋል። ብዙ ነገር አራስ ልጅ ይዞ 2-3 ልጅ ይዞ የሚሰሩ ሰዎች አሉ። አላውቅም፣ ከነዚህ የባሰ ኤክስኪውዝ ካላችሁ ሜቢ አሮን ነው ግን ሊኖራችሁም አይችልም። የማዳም ቅመም ወይም ደግሞ አረብ ሀገር ያሉ እህቶቻችን ራሱ በጣም ነው የሚሰሩት። በጣም እንዲያውም እኔ እነሱ አድናቂያቸው ነኝ። በጣም ነው የሚሰሩት። አስቡት፣ የሰው ሀገር ሆነው ታውቁታላችሁ እና በዛ ላይፍ ውስጥ ሆኖ ራሱ እየሰሩ እናንተ ቤታችሁ ናችሁ፣ ስልክ ኢንተርኔት ኖራችሁ ጊዜ እያላችሁ ካልሰራችሁ ይሄ ስንፍና ነው። ካልወደዳችሁ ደግሞ አንድ ራሱን የቻለ ነገር ነው ማለት ነው። ሌላ ደግሞ ምንድነው አምስተኛ መሰለኝ በአምስተኛ የሚያስፈልጋችሁ ደግሞ ምንድነው ስትራቴጂክ የሆነ መንገድ መጠቀም ይኖርባችኋል። ስትራቴጂክ ማለት በአንድ ወይ ነው ኢንቫይት ለማድረግ የሚሞክረው። አፕሊኬሽኑ ላይ ጠብቆ ቫይራል ወጥቶ ብቻ ለመመዝገብ ይሞክራል። በዛኔ ደግሞ ኮምፒቲሽኑ ከፍተኛ ሊሆን ይችላል። እንደዛ ነገሮች ቻሌንጆች ይኖራሉ። ነገር ግን እናንተ በስትራቴጂ የምትንቀሳቀሱ ከሆነ በደንብ ሁሉም ላይ ነው የሚሰራው ነገር። ኮይን ሴለርም ላይም ጌመር ላይም ስትራቴጂክ መሆን ይኖርባቸዋል። ለምሳሌ ሴለር ስትሆኑ ገበያችሁ እንዲለምድላችሁ በርካሽ ዋጋ ማለትም ፌር በሆነ ባታተርፉበትም በፌር በሆነ ዋጋ በማይጎዳችሁ ዋጋ ብትሸጡ ከስተመሮችን ትስባላችሁ። ዋጋ ጭማሪ ማድረግ ትችላላችሁ። ካልሆነ ደግሞ ምንድነው ምርቃት እየሰጣችሁ ሰዎች እናንተ እንዲለምድላችሁ ስራችሁ እንዲለምድላችሁ ማድረግ ይችላል። ጌም ላይ ደግሞ አለው። ጌምም የራሱ ስትራቴጂ ሊኖራችሁ ይገባል። አትሊስት አንዳንድ ነገሮችን ተረድታችሁ በራሱ መንገድ ተንቀሳቀስ ይኖርባቸዋል። በሊሚትም ደረጃ በኢሞሽን ኮንትሮል በዛ ልትሰሩ ይገባል። በኤጀንትነት ስትሰሩ ደግሞ እንደነገርኳችሁ ነው። ስትራቴጂያችሁ መሆን ያለበት ምንድነው ለራሳችሁ ብቻ ተስገብግባችሁ መስራትን ብቻ ሳይሆን ለቲማችሁ ማገዝ ይኖርባቸዋል። ወርዳችሁ ልጆቻችሁን ማበረታታት፣ ማስረዳታችሁ፣ ሽልማቶች እያዘጋጃችሁ ልጆቻችሁን ማበረታት ይኖርባቸዋል። በዚህ መንገድ የምትሰሩ ከሆነ በደንብ ነው ሰክሰስፉል የምትሆኑ። አሁን እኔ ጋር ያሉ ልጆች አሉ በጣም ጎበዝ ኤጀንቶች፣ እንዲጠፉ የማልፈልጋቸው ልጆች ቪአይፒ እንዲገዙ ያስደረግኳቸው ልጆች አሉ። ቪአይፒ ገዙ ማለት በየቀኑ ቪአይፒ መግባት ይኖርባል ነገር ለመቀበል። በሚገቡበት ሰዓት ምንድነው አፕሊኬሽን ላይ ኮንሲስተንሲ ሆኖ ነው የሚሰሩት። ስለዚህ በእነዚህ መንገዶች የተጠቀማችሁ ዩዘራችሁ እንዲቆይ ተጠቃሚያችሁ ምቾት ተሰምቶት እንዲቆይ ማድረግ ይኖርባቸዋል ማለት ነው። ተስፋ ለመቁረጥ በጣም ወሳኝ ነገር ነው። በጣም ተስፋ የሚያስቆርጡ ነገሮች አሉ። እኔ ለራሴ ፐርሰን ቲክቶክ ላይ ፕሮሞት ሳደርግ ኦልሞስት ከ13 አካውንት ምናምን በላይ ባን ተደርጎብኛል። ፕሮሞት ለማድረግ ስሞክር ያው ቲክቶክ አልጎሪዝም አይፈቅድም። ባን ያደርገኛል፣ እንደገና ፖስት አለው፣ ባን ያደርገኛል፣ እንደገና ፖስት አለው፣ ባን ያደርገኛል። ብዙ ነገሮችን አልፏል። ያንን የተስፋ ቆርጬ ቢሆን ኖሮ ሜቢ አሁን ያለሁበት ቦታ ባልደረስኩኝ ነበር። አሁን ያለኝን እውቀት ወይም ደግሞ በብር ደረጃ ብቻ ሳይሆን አሁን ያለኝን ኤክስፒሪየንስ ባልያዝኩኝ ነበር። ስለዚህ ተስፋ ልትቆርጡ አይገባም። አንድ ሰው አልሰራም ማለት ያኛው አይሰራም ማለት አይደለም። እኔ ባለፈው ብያችኋለሁ። አንድ ሰው እንደ ቀልድ የምታዩት አንድ ሰው በሺዎች ቲም ማስገባት ይችላል። እሱ ባያስገባ የሱ ልጅ ባያስገባ የሱ ልጅ። የእናንተ ብራንች በየት እንደሚመጣ እርግጠኛ መሆን አትችሉም። በየትኛውም በዚህም ሳይድ መጣ የሆነ ሰዓት ላይ ቡም ይሰቅላችኋል። ስለዚህ ይህን ነገር አንደርስታንድ ማድረግ ይኖርባችኋል። በቲክቶክ ስትሰሩ ደግሞ ባን መደረግ አለ፣ ብዙ ነገር አለ። ሰው ገብቶ ላይሰራ ይችላል። ብዙ አስረድታችሁ ላይሰራላችሁ ይችላል።
ብዙ ቻሌንጆች ያጋጥማሉ ስትሰሩ አፕሊኬሽን ላይ እና እየተማራችሁበት መቀጠል ይኖርባችኋል። በአንድ ስትደረጉ የሆነ ነገር ታሻሽላላችሁ። ሰው ስታስረዱ ካላመነ ለማሳመን ሞር ኤክስፒሪየንስ ይኖራችኋል። እየተሻለ መንገድ ትጠቀማላችሁ። ብቻ እንደዛ እያላችሁ ተስፋ ሳትቆርጡ መስራት ይኖርባችኋል። በተለይ ቲክቶክ ላይ የምትሰሩ ሰዎች ኦቢስ ያዘጋችኋል። ይህን ነገር ማወቅ ይኖርባችኋል። አለመሸወድ ይሄ ማለት ነው በጣም እኔ ከምታሰቡት በላይ በጣም ብዙ ኤጀንቶች ጋር ያጋጠመ ነገር በጣም ኢቨን ራሴ ጋር ሀፕን አድርጎ የነበረ ነገር ነው። ምንድነው የሆነ ሰዓት ላይ የሆነ ፋሚሊክ ማለት ነው አክቲቭ ይሆናል። ቡም 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 ተፍተፍ ይላል። በቃ በዚህ ይንቀሳቀሳል ምናምንና አሪፍ ኮሚሽን ይገባላል። አሪፍ ኮሚሽን ሲገባልህ ትዘናጋለህ። ብልጥ ከሆንክ ትቀጥላለህ ነው። ግን ሞር በተለይ አዳዲሶች ስትሆኑ በቃ እኔ እኮ ተከፋይ ሆኛለሁ ምናምን ብላችሁ ቺል አድርጋችሁ ለመስራት ምናምን ልታስቡ ትችላላችሁ። ነገር ግን ኤጀንት ሌቭል እስካለ ድረስ ያ ሰው ከደረሰባችሁ ገቢያችሁን ሰዓት ላይ ስታክ ሊያደርግ ይችላል። ስለዚህ ምንድነው የምታደርጉት? ቲም ቢልዳችሁን ማቆም የለባችሁም። ይሄኛው ራሱን ችሎ በደንብ ሲደራጅ እዚህ ጋር አንድ ቲም ትገነባላችሁ። ያ ቲም ሲገነባ ደግሞ እዚህ ጋር አንድ ቲም ትገነባላችሁ። ያ ቲም ሲገነባ ደግሞ እዛ ጋር አንድ ቲም፣ እንደዛ እያደረጋችሁ መስራት የሚኖርባችሁ እንጂ አሁን አንድ ፋሚሊ ላይ ፎከስ ብታደርጉ ያ ፋሚሊ ከእናንተ እኩል በሚሆንበት ሰዓት ኮሚሽናችሁ ሊቆምባችሁ ይችላል። 4-5 ፋሚሊ ኖሯችሁ ሁሉም በእኩል ሲንቀሳቀሱ ምናምን በቃ ኮሚሽን ተከፋይ ነኝ ብላችሁ ቁጭ ስትሉ ከደረሱባችሁ ገበያችሁ ቀጥ ነው የሚለው። ስለዚህ ነባሮቹን በአዳዲሶች እየተካችሁ ዴይሊ እየተካችሁ መሄድ ይኖርባችኋል። እነዚህን ነገሮች አፕሊኬሽን ላይ ካስተካከላችሁ በደንብ ሰክሰስፉል ማትሆንበት ምክንያት የለም። ከምሬ ነው የምላችሁ፣ ምንም የለም። እንዳልኳችሁ አፑ ምን እንደሚፈልግ ከእናንተ ተረዱ። የሚፈልገውን ነገር ስጡት፣ እሱ ደግሞ የምትፈልጉትን ነገር ድብን አድርጎ ይሰጣችኋል። በደንብ 100% እርግጠኛ ሆኜ የምነግራችሁ ማለት ነው። ስለዚህ መለስ ብላችሁ ከፓርቷን አንዳንድ ነገሮችን ተረዱ። ሩም እየገባችሁ ጠይቁ። ከምንም በላይ ደግሞ እንዳልኳችሁ ለመንቀሳቀስ ሞክሩ። አንድም ሁለትም ሰው ኢንቫይት ያደረጋችሁ ሂዱ። የእናንተ ብራንች ቤት እንደሚመጣ አይታወቅም። ሜቢ እናንተ ቤታችሁ ጓደኛችሁ ወይም ደግሞ ወንድማችሁ ሊኖሩ ይችላል። እሱን ኢንቫይት ብታደረጉት የሆነ እሱ ማይሰራ ቢሆን ራሱ ለአንድ ጓደኛው ሼር ቢያደርግለትና ያ ጓደኛው አክቲቭ ቢሆንስ ወይ እሱ እንደዛ እያለ አይታወቅም። የብራንች መምጫው ወይም ደግሞ ቲም የሚገነባበት ሳይድ አይታወቅም። ስለዚህ በደንብ በርታችሁ መስራት ይኖርባችኋል። ያለ ተስፋ መቁረጥ ኢንቫይት አድርጉ። ቲክቶክ ስሩ። ፌስለስ ቲክቶክ መስራት ይቻላል። ምንም ፊታችሁን ሳታሳዩ ድምፃችሁንም ካልፈለጋችሁ ድምፃችሁን ራሱ ሳትጠቀሙ በቲክቶክ መስራት ይቻላል። ዩቲዩብ ላይ ፌስለስ ቪዲዮ መስራት ይቻላል። ኮሜንቶች ስር እየገባችሁ ከሌላ ፕላትፎርሞች ብቻ በጣም በብዙ መንገድ መስራት ትችላላችሁ ማለት ነው። እነዚህ መንገዶች ተከትላችሁ የምትሰሩ ከሆነ there is no way በቃ የለም ሰክሰስፉል ማትሆንበት መንገድ አይኖርም ማለት ነው። ለሁሉም ትዕግስት ሊኖራችሁ ይገባል። ይህንን ቪዲዮ ደግሞ ታግሳችሁ ላያችሁ ሰዎች ያው ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ካገኛችሁበት ኮሜንት ላይ የስ እያላችሁ ጻፉልኝ ማለት ነው። በቀጣይ ቪዲዮ ደግሞ ስለ ጌም ስለ ቪአይፒ ምናምን የምሰራላችሁ ይሆናል። ይመቻችሁ።